አረስተ ዜና በተያዘው በጀት ዓመት 1878 ሄክታር መሬትን በመስኖ በማልማት ከ234 ሺህ በላይ ኩንታል ምርት ለማግኘት እየተሰራ መሆኑ ተገለጸ። የማርበርግ ቫይረስ ምልክት አሳይታ ሕክምና ስትከታተል የቆየች አንዲት ታማሚ ነጻ መሆኗ ተረጋግጦ አገግማ ከሕክምና ማዕከል መውጣቷን የደቡብ ኢትዮጵያ ክልል ጤና ቢሮ አስታወቀ። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጮቻችን እንደምን አድራችኋል። እንኳን ለድሽታጊና ባሏ ዜማ በሰላም አደረሳችሁ። የአሪ ማህበረሰብ ሬዲዮ ጣቢያ ኤፍኤም 93.9 የዕለተ ሰኞ ማለዳ 2 ሰዓት የዜና መጽሔታችን ይዘንላችሁ ቀርበናል። ከሰዓቱ ዜናዎች ጋር ምን እሱ ባለመቆየት ነኝ፣ አብራችሁን ቆዩ። በተያዘው በጀት ዓመት 1878 ሄክታር መሬትን በመስኖ በማልማት ከ234 ሺህ በላይ ኩንታል ምርት ለማግኘት የተሰራ መሆኑ ተገለጸ። ተጨማሪ ያለን የትኛውንም የመስኖ አማራጭ በመጠቀም በ2018 ዓመተ ምህረት 1878 ሄክታር መሬትን በማልማት 234750 ኩንታል ምርት ለማግኘት ግብ ተጥሎ ወደ ስራ መገባቱን የሰሜን አሪ ወረዳ መስኖና ቆላማ አካባቢዎች ልማት ጽሕፈት ቤት አስታውቀዋል። እንደ ወረዳችን የያዝነው በግብርና በኩልም ጠቅላላ 1878 ሄክታር መሬት ለማልማት ታቅደው በዛው ላይም 234750 ኩንታል ምርት ለማግኘት እቅድ ተይዞ ስራ ተጀምሯል። ስራ ውስጥ ከገባን በኋላ ብዙዎቹ አሁን ይሄንን ትተው ወደ ከስራ እየተነጠሉ ነው። አርሶ አደሩ ማሳ ያለ ውሃው ያለ ሁሉም ነገር በእጁ ኖረው ቁልፉን በእጅ ኖረው ሰው ሁሉ መስኖውን ለማልማት ፈቃደኛ አይደለም። አርሶ አደሩ በአመት አንዴና ሁለቴ ብቻ ወቅቱን ጠብቆ ከማረስ ይልቅ ዘመናዊና ባህላዊ የመስኖ አማራጮችን ተጠቅሞ ራስን በምግብ ከመቻል ባሻገር ኢኮኖሚ ለውጥ እንዲኖር መንግስት በግብርናው ዘርፍ የተለያዩ ኢኒሼቲቮችን በመተግበር ላይ ልዩ ትኩረት ሰጥተዋል። በልግ መኸርና መስኖ የግብርና ተግባር ወቅቶች ሲሆኑ በአመት 3 ጊዜ የማረስ ጥቅሙ ራብን ከቅርብ ጊዜ ወዲህ እየተባባሰ የመጣውን የኑሮ ውድነትን ብሎም ኢኮኖሚ እድገትን የሚያረጋግጥ በመሆኑ የትኛውም አርሶ አደር ያለውን የመስኖ አማራጭ ተጠቅመው ማሳውን ጾም ከማሳደር ይልቅ በመስኖ ማልማት እንደሚገባ የወረዳው መስኖና ቆላማ አካባቢዎች ልማት ጽሕፈት ቤት ኃላፊ አቶ ማንዳፍሮ ማልካታም ጠቁመዋል። በልግና መኸሩን ለማልማት ስለፈለጉ አሁን ላይ ይሄንን ዝናብ ጠብቀን ከምንውለው እንደ ወረዳችንም ሆነ እንደ ኢትዮጵያ የተሰጠን ጸጋዎቻችን አጠገባቸው ውሃዎች አሉ፣ ምንጮች አሉ፣ ኩሮች አሉ። እነዚህን ጠልፈን ወደ ማሳዎች በማስገባት በትንሽ ማሳ ላይ ብዙ ምርት በማምረት ሁሉም አርሶ አደር በአጭር በ3 እና በ2 ወር ውስጥ ብዙ ብር መሰብሰብ ይቻላል። እነዚህን ጎራ አትክልቶችን በማልማት በአጭር ወቅት የሚደርሱን ሰብሎችን በመስኖ በማልማት ምርት አግኝተን ወደ በልግ ብንገባ ብዙ ምርታማ እንሆናለን፣ ባለሀብቶችም ይሆናል። ግብርና ማለት በልቶ የማደር ጉዳይ ነው። እንደገና ማርም ነው፣ ወተትም ነው። ከሰራ ማር ይሆናል ትጠጣለህ፣ ከሰራ ወተት ይሆናል ትበላዋለህ፣ ትጠጣዋለህ፣ ምግብም ይሆንብሃል፣ ልብስም ይሆናል። ካልሰራህ እንደገና ዝናብ ብቻ ከጠበቅክ ራብ አንተ ቤት የመጣህ በራብ በድህነት ውስጥ ስለምትገባ ሁሉም ሰው መስኖውን ላይ ተሳትፎ ሁሉ አካባቢም ሆነ ደጋ መስኖ ቃል ያለባቸው አካባቢ መስራት እንዳለበት ትኩረት ሰጥቶ መስራት እንዳለበት እቅድ ተይዞ ስራ ውስጥ ተገብቷል። በወረዳው 5 ቀበሌያት ዘመናዊ የመስኖ አውታር ተጠቃሚ ቢሆንም ዘመናዊ የመስኖ ካናል በማይገኙ ቀበሌያት ላይ ከ40 በላይ የሚሆኑ የውሃ መሳቢያ ጄኔሬተሮችና ፓምፖች ተሰራጭተዋል ያሉት አቶ ማንዳፍሮው አንድ አርሶ አደር አንድ የውሃ አማራጭን መጠቀም እንደሚገባም ተናግረዋል። አንድ ሰው የአንድ ውሃ አማራጭ ሊኖር ይገባል። አንድ የመስኖ ውሃ አማራጭ ሊኖር ይገባል ሲባል ምንጭም ሆነ ጄኔሬተር ወተር ፓምፕ ሌሎችም በቀበሌ ውስጥ ያለው ውሃ አማራጭ በአጠገብ የሚያልፈውን ጠልፈይ አስከብታይ አምርተይ ትርፋማ እንድትሆን ያሳሰብኩ ምናልባት እነዚህ ያዘናቸው ነገሮች አሉ። በልተ መኖር ጉዳይ ሲባል በዘመናዊ መስኖ ሊለማ የሚችለው እንደ ወረዳ 280 ሄክታር ነው ከዛ በላይ ስለሆነ ሁሉም ሰው 5 ቀበሌ ነበሩ። ሻራዲፍቲ ቀበሌ 5 ወንዝ በተመሳሳይ እንደገና አራጭ አርፋሮ ላይ እንደገና አለች። ባዘራ ወንዝ ተጠልፎ ያለማሉ ቀበላቶች አሉ። እንደገና ይብሪ አምቢ ላይ አለ። እንደገና ብዙ ገንዘብ ወጥተው የተገነባ አሁን በተመሳሳይ ወደ ገምቴ አካባቢም 2 አቅጣጫ ላይ የተገነባሉ መስኖዎች አሉ። እነዚህ ዘመናዊ መስኖ የሚባሉ 280 ሄክታር እና ከዛ በላይ ያለማል እንደ ወረዳ። በተመሳሳይ 150 ሄክታር እና ከዛ በላይ እንደ አለማ ተጨማሪ ጄኔሬተሮች እዛ አካባቢ ውሃ ጥለፈም አይወጣም በጄኔሬተር ይወጣል ፈጉር ተብለው ጄኔሬተር ከመንግስት ከላከው ውስጥ በቀበሌ ተሰጠናቸዋል። በዚህም ከ280 ሄክታር በላይ በዘመናዊ መስኖ ከ150 ሄክታር በላይ በውሃ መሳቢያ ፓምፕ ከ1440 በላይ ሄክታር
ደግሞ በባህላዊ መስኖ የሚለማ እንደሆነ ጠቅሰው የግብርና ባለሙያዎች ይህንን ግብ ለማሳካት በቂ ድጋፍና ክትትል እያደረጉ እንደሆነ ማብራርተዋል። 150 ሄክታሩን ሁሉም ሰው ተጠቅመው በቡድንም ሆነ በማይበር ተጠቅመው አንዱ ጀነሬተር 5 እና 10 ሄክታር ነው ማለማ። በቀበሌው ላይ 35 እና ከዛ በላይ ጀነሬተሮች አሉ እያንዳንዱ ቀበሌ ላይ። አሁን ውሃ ፖቴንሻል ወይም በጣም አልሚ ውሃ ያለባቸው ቀበላቶች እነመደበን ሰጥተናል። እሱ ላይ ወስደው ከሰሩ ካለሙ ብዙ ትርፋማ በአጭር 3 ወር ውስጥ መስኖ ማለት በአጭር ቀን ውስጥ የሚደርስ ሰብሎች የሚተከሉበት ስለሆነ በዛ ላይ ሁሉም ሰው እንዲሳተፍ ይላል። ከዛ በተጨማሪ ሌላ በባህላዊ ወንዞችን በመጥለፍ ምንጮችን ወደ ማሶስ በመጥለፍ እንደገና ቀጥቶ በመጠቀም እነዚህ 1448 ሄክታር የሚሆን እና ከዛ በላይ የሚሆን መሬቶችን ማልማት እንደምንችል አቅም ከዚህ በፊትም ነበረን አሁን ነበረ። ግን የኛ አርሶ አደር ይሄን ነገር አይተጠቀሙ። ከዛ መስኖ ባለሙያዎች በየቀበላት ስላሉ መስኖ ባለሙያዎች ይሄንን ያስተማሩ ጥቅማቸውንና ጉዳታቸውን አርሶ አደሮቻቸውን በማስተማር ማሳቸውን እንዳያሳድሩ በመስኖ እንዲጠቀሙ ማድረግ ከዛ በልግ ሲመጣ ወደ በልግ እርሻ እንዲገቡ ካደረጉ በኋላ በልግ በዝናብ ነው ብዙም አያለፋም። ይህም እስከ አሁን 16664 ሄክታር መሬት እርሻ ያለቀ ሲሆን ቀሪው በአጭር ጊዜ ውስጥ በአርሶ አደር ማሳ በሰርቶ ማሳያና በመንግስት ተቋማት የሚታረሱ ይሆናል ብለዋል። በአጭር ጊዜ ውስጥ ምርታማነት ሆነው ምርት አግኝተው ገበያ ሽጠው ሚሊዮነር እንዲሆን ነው እንጂ አሁን ማሳ ኖሮ ለሳር ኮንትራት በዚህ በፀሐይ ጊዜ ሳር አይበቅልም። እነዚህን ውሃ ተጠቅመው ቢሆን ከሳር በላይ የሚሆን እህሎች በአጭር ጊዜ የሚደርስበትን እህሎች በመስኖ ተጠቅመው እህል ማግኘት እንችላለን፣ ሀብት ማፍራት እንችላለን የሚል ነገር ድልን ፈጠራም ነው የሚል ነገር ሐሳብ አለን። ዘገባው የባልደረባችን የዲሞክራሲ ዳይሪ ነው።